እግዚአብሔር ነው ለምን ማርሰጠው እዚህ ጋር የኔ ልጆች ብሎክ ያለ ምንድነው ሰው ጀማላለቁ ለወሬ ይሄን ያስድብ ወሬ ነው ስጋ ፍሪጅ አልበሉ እንደው አፈር ብሉና ወሬ በተንታለው ምንም ብሎክ ማልተደረገችም ማንም ብሎክ ያደረጋትም የለም እስቲ ብሎክ ተደረገ አሁን ዝም በሉ ወደ ራሳችሁ ተመለሱ ምንም ይበሉን ምንም እንኳን እኛ መንግስት ራሱ እየተሳደበ እየተዘቀዘቀ ስንት ነገር እየተደረገ እኛ ምንን እና ደግሞ ከእግዚአብሔር ጋር የሚጣሉት እነሱ ናቸው እኛ ምን አገባንና ብድራችሁን እግዚአብሔር ይክፈላላችሁ ማንም ይሳደብ እኛ መልስ እየሰጠን አይደለም ሁላችንም የራሳችን እንትን ነው የሚያገናኘን ገስት ነው ያገናኘን እግዚአብሔር ነውና እኛ በመልካም ነገር ሁሉም ነገር በመልካምነት ነው በውስጥ የሚያወሩ ሰዎች ብዙ አለ እኔ ጋር ብዙ ከመቶ በላይ ሪከርድ ማለት ነው አንደም አላዳመጥኩም ምክንያቱም አልርኩባቸውም እነሱ ቤት አልርኩም እነሱን አላስቸገርኩም እነሱ ነገር ምንም የነካውት ነገር የለም ምንም የነካንባቸው ነገር የለም የነሱን ሄደን መጥፎ ነገር ያወራኑ ነገር የለም እነሱ ያወሩ ነገም ከነጎዳም ያወራሉ ምንም ቢያደርጉ ምንም ስለዚህ እኛ አገባንም ምንም ይበሉ ምንም ባይበሉ ብዙ ነገር ልናወራ እንችላለን ግን ደግሞ ንቀሹ ተባችሁ ማንኛውም ሰው እንደዚህ አከለ ንቀሹ መተው ነው እንደዚህ አወርተን እኛ ተናደን አከለ ሰድቦናል አከለ እንደዚህ ያደርጎናል ትክክለኛው መንገድ ለምንድነው ብሎ ቢጠይቁን መልስ አለን በቂ መልስ አለን ማለት ነው መቶ ቢጠይቁንም ገስት ላይ ማንኛውም ሰው መቶ ጥያቄ ከጠየቀን ወይም ለምንድነው እኛ አልተጠራንም ወይም ለምንድነው እንደዚህ የተደረገ በቂ መልስ አለን ስለዚህ ደግሞ ለዚሁ አትናደጁ ማንኛውም ሰው ገስት ላይ መቶ ጥያቄው ማቀርቦ የራሱን ምንም ብሎክም ተደረገ እዚህ ጋር መጥቶ እኛም ማውራት ይችላል ገስት ላይ ማለት ነው ስለዚህ ደግሞ በቂ መልስ አለ ማለት ነው ማናደድ ንቀነው ካልተውነው ነገሩ እንትን ይያለ ነው ምክንያቱም እኛ የሰው ቤት አልሄድንም ሰውን አልነካንም የነሱን አልነካንም ወይም ይሄ ፕሮግራም ቢሆን ማንኛውም እንኳን እነሱን ቀርቶ የውጭውን ሰዎች ቀርቶ ያስቸገርኑ ሰዎች የለም እዚህ እና ያስቸገርኑ እስቲ ይሄ ፕሮግራም የቤቱ ልጆች ራሱ ከዜድ ከውጪ ማንኛውም ነገር ይሄ ፕሮግራም ስናዘጋጀው ማንንም ሳታማክር ማንንም ሳትጠይቅ እኔ ጭምር ማንም እኔን ራሱ ማንንም ሳታስነካ ነው ይሄ ፕሮግራም ራሷን ችላ ራሷን ያደረገችው እንትና ከጎና ቆማለች ወታደራም እንደዛው እና ስለዚህ ማንንም እነሱን አላስቸግርንም የነሱን ነገር አልነካንም ቢሳደቡ ባልነካንባቸው ሰዎች እኛ ነገር ሲያወሩ ምንም ቤታቸው አልልንም የራሳቸውን ወይም የራሳቸውን ነገር አንስተኑ ካልከለከልናቸው ተግባባን ስለዚህ ንቀሹ ማለፍ ነው ግን ይቅርታም የምንጠይቀው ሁሉንም ነገር የምናደርገው የነሱን ነገር ነክተን ወይም እነሱ ጋር ቃል የገባነው ነገር ቢኖር አው ስህተት ሰርተናል ብለን ይቅርታ እንጠይቃለን ግን ደግሞ በተግባሩ ይቅርታ መጠየቅ የምንችልበት መንገድ ካለ ደግሞ ምንም ችግር የለውም እንጠይቃለን ደግሞ ስድብ ምናምን ቦታ አትስጡ ንቃችሁ ለፉ ምንም ቢሆን ምን ወደፊት ነው እኛ የምንጓዘው ነገ ሌላ ቀን ናት ዛሬ እድሉን ያላገኘ ደግሞ ሌላ ቀን ገና እኮ ነው እነዚህ ልጆች እኮ ገና ጀመሩ እንጂ መቼ ነው ያለቀ ገና የመለኛ አለ መቶኬ አለ ብዙ ነገር አለ ግን በዚህ ልክ ወይም ሰውን ለማሻማቀቅ ወይም እኛን ለማሻማቀቅ ወይም ደግሞ የሚያደርጉ ብዙ ሰዎች አሉ አሁን ቅሬታ የሚታቀርቡ ሰዎች በውስጥ የምትናገሩ ንግግራቶች እኔ አውቃለሁ እኛ ምን አጥፍተናል ለማለት ብታወሩ ችግር የለውም ቀጥታ ደግሞ በውስጥ አንቺ መጥቶ የሚያናግርሽ ሰው ቀጥታ እዚህ ጋር መጥቶ ገስት ወደኔም ወደ አይሻም ሪከርድ በጣም ያደረጋችሁ የነበራችሁ ሰዎች ኑ እዚህ ጋር በቂ መልስ አለ ጠይቁን አመሰግናለሁ ከተሳሳትኩት በስህተታችን ደግሞ ስህተት አለ እናንተ ስህተት አለባችሁ ይሄን ብላችሁ ገስት ላይ መታችሁ ጠይቁን ይቅርታ እንጠይቃለን ነገ ሌላ ቀን ከዚህ የባሰ ነገር አለ
ይሄ ትንሽዬ ነገር ናት። ገና ወደፊት ስንት ነገር የሚጠብቀን ሰዎች ነንና እናመሰግናለን። ወዳችኋለሁ። ጨርሻለሁ። ጨርሻለሁ። ሀዊ ደህና ነሽ? አብሮ ተጫወቱ ጠጣላችሁ እዛ ማይ ጋድ ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም እንዴት ነሽ ሀውዬ? ደህና ናችሁ አላችሁ? ደህና ነን እንዴት ነሽ? ደህና ነን። ድግሱ እንዴት ነው? አለፈ? ድግሱ ፏ ነው የኔ ውድ፣ ምርጥ ነው፣ ፏፈሽ ነው። አዎ ደስ ይላል። ዲመቀ ሸብረቅ ያለ ነው። በጣም ደስ ይላል። ዋናው ማለት ነው አለፈ። ዳር ነኮ ሚሚን ዳር ናት የኔ እህት። ዛሬ ዋዜማው ነው። ቅራሪ እየመጣችሁ ጠጡ። እንጀራ የጋገራችሁ ትናንት ዛሬ እየመጣችሁ ብሉ። ቤታችን ክፍት ነው፣ እናስተናግድ ያለን። አዎ ጠላውም አለ ለእንጀራ ጋጋሪዎች። አትሰቡ። ትናንት ጠላ የጠጣችሁ ዛሬ ቅራሪ ነው። እናስገባም ሰርገኛል። ኧረ እናስገባለን። ነይ ቶሎ ገንጅማ ገብተሻል እኮ በላልተሽ ውጭ። አልጠገብሽም እንዴ? ይሄ እንዴት አትርሽ ካለ ያንሱ ደህና አትርሽማ። እንዴት አትርሽ ያልተገናኘ ነው። ማን ነው እንዴ? ምን ይታጥርሽ? እንዴት ወልሽ ነው በኋላ እንዴት ዋልሽ ነው ዞረብኝ። በሆን ቲክታክስ ገባ ዞረ ሲያስጠሉ ነጫሳው። እኔ ድሮ ምን እንትንል ነበር። ወፍራም ሰውዬ ውፍር ያለ ቦርጫም ሰውዬ ሀብታም ይመስለኝ ነበር። ቲክታክ ያለ ሰው ደግሞ ምሁር፣ በቃ የተማረ ምሁር ይመስለኝ ነበር። እንዳለ ድልብ መሀይ፣ ቦርጫሙ ደግሞ ዝም ብሎ ይሄ የሚጠቀጥቅ ቦርጭ ነው። ለካ አስተፍረላና የመጣች እንዴት ተመጣ ድልብ መሀይ ሆነ ህዝብ። እኔ አሁን ግጥሙ ልከፍተው ነው። አዳምጡ ጌታን። እኔ ማታ ግጥሙ በደንብ እንትን ስላላልኩኝ የአንድ እህቴ ማለች የምወዳት እህቴ የእሷ ግጥሙ ቦርጭ አዩ ያለሽ አዩ ብትቀጁ ደስ ይለኛል በጌታ አዩ የኔ ውድ ሚሚ ወይ የትላንቱን የነ ብሩክና የሃይሚዬን ክፈች። እኔ ወርጄ ቀዳለሁ። ቀርታችሁ ደግሞ ለነሱ ሚሽን እንዲደረግላቸው ፈልጋል፣ እንዲያዩት እንዲሰሙ ተፈልጋል። ማታ በደንብ አልሰሙትም። ገባሽ? ሳይለንት አርጉ፣ ሁላችሁም ሳይለንት አርጉና እኔ ሊውረድ አንድ ሰው አስገቡ። እሺ እከፍተዋለሁ። ረጂ አዩዬ መልሼ መስማት ፈልጋለሁ። እኔ ማታ ተረጋግቼ አይደለም የሰማሁት። ስም እኔ አሮጌቷን እያዘጋጀሁ ነው። የምታሸተውን ለወጣ ነው። እናንተ አውሩ። መውደድን ሳብኳት። ያላ ይቀመጥ ስልኩ እዚህ አይሰደና ጆዲዬ የኔ ቆንጆ እንዴት ነሽ? ተዘጋጁ። እሺ ልከፍተው ነው። ከፋችሁ ምን ልከፍት ነው ትያለሽ? ዝም በይ አንቺ። ደግሞ ምን አገባሽ? የተመታች ተንከሴስ ባሌ ነው። አማን ያገባኛል። አውርጀታችን እንዳላረግሽ። አሁን የልጅቷን ነው የምከፍተው። ተረጋግታችሁ አዳምጡ። እሺ ለመወዳት ለማከብራትና ለመሳሳላት ለቅመሙ ለጨረቃዋ ለውዱ እኔ አንዴ ሰው አስገቡ። አንዴ ሰው ባዶ ነው። ሌላ ትጮልሽ ሚሚ ድምፅ ስጪው። ድምፅ የለውም። ይቀርታኝ ግን ስልኩ ድምፅ ይሄ ነው። ድምጿ ከዚህ በላይ የለውም። ቆይ አንዴ ገብታለች። ችግር የለውም። አንድ ሰው ግቡ። አዎ ጋስት ሞልተዋል። ካላስሽ አንዴ ሚሚዬ ይቅርታ ወይ? እሺ ሁላችሁንም ሰላም ብያለሁ። እንዴት አደራችሁ? እንዴት ዋላችሁ?
እግዚአብሔር ይመስገን። የጨረቃ ፋሚሊ አለው አልሐምዱሊላህ። ከቅድም ጀምሮ እየሰማችሁ ነበረ። በማታው ነገር ውይይት እያደረጋችሁ ነበረ እና እኔ ማታ ራሱ ስባችሁኝ እኔ አልገባውም። ለምን ቦታ እንትን እንዲል ማለት ነው ያኔ ቶሎ እንድጨርሱ ሰውን በስነ ስርዓት ገብቶ እንዲወጣ። እኔ ከታች ሆኜ መከታተል ፈልጌ ነው፣ መግባት አልፈለኩም። ያኔ እናንተ በምትሰጡት አስተያየት ለነሱ ያኔ እኔ እንደሰጣው ነው የምቆጥረው። ገባችሁ? ስለዚህ የማታው ፕሮግራም በጣም ደስ ይላል። ማሻአላ ትንሽ ኦዲየንሱ ትንሽ ተረባበሸ እንጂ በጣም ደስ ይላል። የነሱም አመጣጥ የእናንተ ማቀባበል ምናምን በጣም ደስ ይላል። ሌላ ሰው ግን ያልሆነ ነገር ሲናገራችሁ መልስ አትስጡ። እናንተ ወደፊት የጨረቃ ፋሚሊን ይዛችሁ እነሱን ቢሆን ማለት ነው። ስለዚህ ማንኛውም ሰው አስተያየት ሊሰጥ ይችላል፣ እናንተም ቅር ሊላችሁ ይችላል። ስለዚህ እናንተ ደግሞ ምላሽ አትስጡ እና በጣም ወዳቸዋለሁ። በጣም ነው ማከብራችሁ። ወደፊት እሺ። እናመሰግናለን። እኛ ምን እንወድሻለን። በሚውት ያጂና አርፈሽ ተቀመጫ ማለት ነው። በጣም ነው የምወድሽ ግጥምና ዲያም ማለት ነው። በጣም ነው እጂ ሾካካቺ ደግሞ የኔ ወርቅ መሾካካ ነው የሚሰማት። አንቺ ቆይ ማታ ያገናኘን አሁን ታያት የጣሊቱ የሆነ ነገር ሾክ ልበልሽ። አንቺ ከገስት ላይ ጠፍተሽ ማለት ነው። ሚሚ እንዴት እንዳሳዘነችኝ ማለት ወይኔ የኔ ወርቅ የለሽም ልጅ ወይኔ እሺ ማለት ነው። አሳዘነችኝ ማርያምን ነው ሚሚ ማለት ነው። አለው እኮ እየሰማሁት እኮ ነበር። የኔ ፍቅር እኮ ፈልጋት አታዋታለች ነው ወይኔ ግን ማለት ነው። ላወራ ብዬ ነበር፣ ፈርቼ ነበር የሆነ ነገር ጀመራችሁ እንግዲህ ንግስቷ ስመጣ የኔ ወርቅ ግጥሙ ወዴት እንደሄደ ጀመራችሁ። እናንተ ግጥም እኮ የዛችኛው ልጅቷም ያህዩም እኮ በጣም እንትን እያየሁ ነበረ። በጣም ደስ ይላል። ዩቱብ ላይ ራሱ አይቼ የሚገርም ነበር። እኛ ጋር ነው እንጂ ያልተሰማ ዩቱብ ላይ እንትና ጋር ግቡ ዘለ ገበሬ ያቺ ማናት ወደ 10 ዩቱብ ላይ ተለቋል። 11 ዩቱብ ላይ ተለቋል። አይቻለሁ ሁሉም አሁን ይቀጥላል። እሺ ዝም ብለሽ ቁርስሽ አትበይ። እሺ አንቺ ሉዊት አርጎሽ ይላችሁ ማታ ሙምኪን እንዴት ሆነን አቤት ኮንፊደንስሽ ወዳጅን ያስደሰትሽ ጥላትን ያስከፋሽ ጀግና መሆንሽን በተግባር ያሳይሽ ንጹህ ሴት እንደሆንሽ በደንብ ያስመሰከርሽ መጥፎን እያራቀ ጥሩ ያብዛልሽ ሁሌም ከፍ በይ ኮንግራ ልበልሽ እኔ ምኞቴ ነው ሁሌም ደስ እንድልሽ ከቶ ዝም ብዬ መች ወደድኩሽና የሚዲያ መሪ የኔ ልበቀና የሴቶች ተምሳሌት አንቺ ሸመሟና የአንቺማ ጀግንነት በዓለም ይወራ ይህን ነገር በዝና አንቺን አለመውደድ ከቶ እንዴት ይቻላል? ለሴት እህቶችሽ ምሳሌ ሆነሻል። የሴትን ማንነት ትምህርት ተሰጥተሻል። ከቶ ቅንነትሽ ከእድሜሽ በላይ ሆኖ ስንቱን አስገርሙ። አንቺ ቅመምዬ እንደ ሰማይ ኮከብ ብትርቂም ለዓይኔ ሁሌም አስባለሁ እንዳለሽ ከጎኔ ስተኛም በህልሜ ስነሳም በውኔ ለአንቺ ከመጨነቅ መች አርፋለሁኝ። ሰዓቱ ሲመሻሽ ሲሆን 12 አንቺን ፍለጋ ነው እኔ የምንከራተት ፈልጌ ካጣሁሽ ይለኛል ክፍት ያገኘሁሽ ለታ ምሽቴ ይደምቃል እላለሁ ፍክት ፈልጌ ማለታሽ አንቺ ቅመምዬ የኔ ውድ እህት የሚዲያ መሪ የሴት አምባሳደር ስብናሽ ማራኪ ንግግርሽ ማረር ውሸቴን ከሆነ ጨረቃ ፋሚሊ እስኪ ይናገር ከቶ ከአንቺ ጋራ ማን ሊወዳደር ቢጀምሩት እንኳ አይደርሱ እስከ ዳር ለማስመሰል እንጂ አይሆኑ ተግባር ቃላት አጠቃቀም አነጋገርሽ ለሰው ያለሽ ክብር አቤት እርጋታሽ አንደበተ ጣፋጭ ስንቱን የማረግሽ የናፍቆት ማስረሻ መጽናኛ የነሽ የኔ አትጠገብ ከሁሉም ለይቼ አንቺን ወደድኩሽ አንደበተ ጣፋጭ ጀግና ሙሉ ሴት የኔ መልከ መልካም ሁሉን ያደላት የሚዲያ ውበት የሁሉ ድምቀት የሰማይ ጨረቃ የሰማይ ከዋክብት ቅጠል ጨዋታዋ ሁሉም የሚያምርባት እሷ ልንገራችሁ ቅመምዬ እኮ ናት የእህቶቿ ድምቀት የሴቶች ኩራት አቤት ቁጥብነት አቤት ሴትነትሽ የኔ ቆፍጣና እህት ሁሉ
ሁሉንም ያደለሽ እንጥጥ ብዬ ነው ከቶ የምወድሽ። ጸባዬ ሰናይ ነሽ አላማ ያለሽ ቃላቶች አጠሩ በምን ልግለጽሽ። ብቻ ያኑርልኝ ላፍታ ሳይከፋሽ ፈጣሪ ፈቅዶልሽ ከግብሽ ድረሽ። ፈጣሪ ፈቅዶልሽ ከግብሽ ድረሽ። አቤት ጀግንነትሽ በዛ ላይ ውበትሽ ወይ ማየት አይተው መቀጠል እያዩሽ። አንቺ የሆንሽውን መሆን ሲያቅታቸው ስያሜ ሰጡሽ። ቃላት ደረደሩ የሌለሽበትን ስም ሊያወጡልሽ። መመኘት ካልሆነ ከቶ መች ሊያሉሽ። አንቺ እኮ ጀግና ነሽ ስንቱን ውጣ ውረድ በትዕግስት ያለፍሽ። ከዚህ ለመድረስሽ የልፋትሽ ውጤት ይኸው አኮራሽ። ከምቀኛ ወሬ ከምቀኛ ሴራ እሱ ያርቅሽ። አንድ አምላክ ፈጣሪ ጸጋ ያላብስሽ። አንድ አምላክ ፈጣሪ ጸጋ ያላብስሽ። በጣም ለምወደው ለማከብረው ለወደው ወንድሜ ለሀይሚዬ ሸበላ ለሙሽዬ ቅምጥል ነው ይህን ግጥም ያዘጋጀሁት። ግጥሙ ምን ይላል? የእናቱ ቅምጥል የሀይሚ ሸበላ፣ የእናቱ ቅምጥል የሀይሚ ሸበላ፣ የሚዲያው መሪ ቁመተ ዘለላ፣ ጉዞ ወደፊት ነው የለም ወደኋላ። የነ ሀብትሽ ወንድም የነ መሌ ወንድም የእናቱ ቀብራራ፣ የሀይሚዬ ንጉስ ሸበላው ዘንፋላ፣ በራሱ ነው እንጂ በሰው አይመራ። ሀሳብ የተሳክቶ ምኞት ተሳክቶ በቅርብ እናያለን ከፈጣሪ ጋራ። አሁንም አለፍከው ስንቱን ወጣ ውረድ ስንቱንም ተራራ። ጠላቶች ረፉ ጉድጓድ አትማሱ አትሁኑ ፋራ። ስንቱን ከባድ ችግር ስንቱን ከባድ ጊዜ አልፈውት መጥተዋል ከቅመሙ ጋራ። መቼም አትጥሉት ብትሰሩ ጀምአ ብታጠምሩ ወጥመድ ብታሴሩ ሰራ። እንዴት ተብሎ ነው የሚደረስበት ጉዞ እየጀመረ የሰማይ አሞራ። ልክ እንደዛ በሎት የቅመሟ ንጉስ ቡራዬ ቀብራራ። የኛ መልካም ወንድም ጸባይ የሰናይ የሚዲያ መሪ የወንዶች በላይ ከፍ ከፍ ያድርግህ ሁሌም ወደ ላይ። ደስታ አለው እንጂ ክፉህን አነኝ። የምትዘቀዝቁት የምትሳደቡት ምንም አላዳግም ምቀኝነት እንጂ። የኛ መልካም ወንድም የሀይሚዬ ንጉስ የሙሽዬ ልጅ የእህቶቹ ድምቀት የዋህ ገራገር ነው የሁሉ ወዳጅ። ቡራዬ ቀብራራው ሁሌም አንደኛ የሚዲያ መሪ የወንዶች አርበኛ። ከቶ ቦታ የለው ላሽቃባጭ ወሬኛ። አምላክ ይጠብቀው ካስመሳይ ጓደኛ። የኛ መልካም ወንድም የሚዲያ መሪ ገና ትሆናለህ ሁሉን አስተማሪ። ጎበዝ የስራ ሰው ጠንካራ ታታሪ። ስጦታህ ከላይ ነው ከላይ ከፈጣሪ። የእህቶችህ ኩራት የእህቶች መካሪ። አዛኝ ሩህሩህ መልካም ሆዴ ባሻ። ለሰዎች ደስታ እንጂ መጥፎ የማትሻ። ፈጣሪ ያስደሳህ እስከ መጨረሻ። ጉዞ ወደ እድገት ጉዞ ወደፊት የቅመሟ ንጉስ ሚዲያ ድምቀት። ፈጣሪ ይሙላልህ የልብህን መሻት። ጥላትን ቢያወራ ምቀኛም ቢያወራ መቼ ያዳምጣል የሙሽዬ ልጅ ቡራዬ ቀብራራ። ከግቡ መድረስ ነው እናቱን ማስደሰት ከቶ የሱ ስራ። ከዛም ብትንጫጩ ከዚህ ብትንጫጩ ከቶ መሰላችሁ እንደናንተ ፋራ። ጉዞውን ይጓዛል ከዛች ሽቅርቅር ከቅመሟ ጋራ። የመጣው ቢመጣ ማንንም አይሰማ ጅንን ነው ቆሽታራ። የመጣው ቢመጣ ማንንም አይሰማ ጅንን ነው ቆሽታራ። ሁልጊዜም አንድነታቸውን ለምፈልገው ለጨረቃዎቼ ለንጉሱና ለንግስቷ ነው ይህ ግጥም የተዘጋጀው። የግጥሙ ርዕስ ምን ይላል? ንጉስና ንግስት አቤት ንጉስነት አቤት ንግስትነት ሁሉን ያደላችሁ። የሚዲያው ድባብ ብርሃን ሰጣችሁ። ሳቅና ጨዋታ ደስታ ነው ልምዳችሁ። በፍቅር በሰላም ሁሌ የሚያምጣችሁ። አቤት አነጋገር አቤት ትትናቸው እየተሳሰቡ አንዳቸው ለአንዳቸው ጉዞ ቀጥለዋል ከነ ወዳጃቸው። ቢጮህ እንደ ጅራፍ ጥላት ከኋላቸው ከቶ ያዳምጡን ጊዜ እንኳ የላቸው። የእኛ ጨረቃዎች እንዴት ነው የሚያምሩ ከዕለት ወደ ዕለት ውበት መጨመሩ። እናንተ ፍኩልኝ ሁሌም ተደሰቱ ጥላቶች ጅራሩ። ከፍ ከፍ ያርጋችሁ በደጉ ክበሩ። ጠላታቸው ጥቂት ወዳጃቸው ብዙ ጉዞ ወደፊት ነው እየተጋገዙ። የምን መጨነቅ ነው ላፍታ እንዳትተክዙ። በፍቅር ቃል ኪዳን የተሳሰራችሁ አምላክ በችሮታው አንድ ያደረጋችሁ። ሁለት ድምቀቶች ማንም አይለያችሁ። የጭንቀት የድብርት የሀሳብ ማስረሻ። ሁለት ዳይመንዶች ሁለት ሆደ ባሻ። አብሮ ያኑርልን እስከ መጨረሻ። ጨዋነት ደግነት የተጎናጸፉ ስንቱን ውጣ ውረድ አብረው ታለፉ። ለብዙ ሰው ህይወት ትምህርት አተረፉ። አቤት ምሁርነት እንዴት መታደል ነው። በመጥፎ ሲዋቸው መልሳቸው ጥሩ ነው። መሞገስ መደነቅ ከቶ ሲያንሳቸው ነው።
በዓለም ይብዙልን የእናንተ አይነቶቹ ሁሌም ምኞቴ ነው። የእኛ ጨረቃዎች ሁሌም ተጫዋቾች፣ የማዳም ቅመሞች፣ የደስታ ምንጮች ሁሌም ሳቁልን የእኛ ፍልቅልቆች። እናንተ ስትስቁ እኛም እንስቃለን፣ ደግሞ ሲከፋችሁ እኛም ይከፋናል። በእናንተ የመጣ ማን ይደራደራል? መቼም ላንተዋችሁ ይኸው ቃል ገብተናል። መቼም ላንተዋችሁ ይኸው ቃል ገብተናል። እንደ መስከረም ፀሐይ እንደ አደይ አበባ ፈክተው የሚታዩ ከዩቲዩብ መንደር ከሁሉም የሚለዩ ደስታን ይፈጥራሉ በድንገት ሲታዩ። ናፍቆታቸው በዝቶ ስንቱን አሰቃዩ። ናፍቆታቸው በዝቶ ስንቱን አሰቃዩ። አንድ መልእክት አለኝ ለስራ ፈቶች፣ አንድ መልእክት አለኝ ዘመድ መስለው ጥላት በውስጥ ለሚያሴሩ። ሀይሚዬ የሚጉራ ቡራ ሀይሚዬ አለቀ ነገሩ። ምን ፈልጋችሁ የምትቀባጥሩ? አርፋችሁ ቁጭ በሉ እንድትከበሩ። በሰው ሕይወት ገብቶ ሙቸኛ አይባልም ነውር ነው እፈሩ። እፍረት ከሌላችሁ ሂዱ ተከተሉ። እነሱ ሲደሱ የእነሱን ደስታ እናንተ እያያችሁ ተቃጠሉ ረሩ። እነሱ አንድ ናቸው ለሰከንድም ቢሆን አይነጣጠሉ። የገባው ያስተንትን ይሄ ነው ሚስጥሩ። የገባው ያስተንትን ይሄ ነው ሚስጥሩ። አመሰግናለሁ የኔ እናት። እሺ ያዩዬም ልቀጥል ነው። ያዩዬም ልከፍተው ነው። እኔ ማታ በደንብ አልሰማውኝም። ያበደ ነው ያበደ። አዎ አሁንም እንትን በሉ ናንዬ፣ ከላይ ከታች ካለሽ አሁንም ያዩዬን አስተካኪ። እኔ ፈልገዋለሁ ነገር። አሁንም ድምፅ እንዳሰጡ ማናችሁ ዝም በሉ። ላባዬ ሙሽዬ እንዲሁም ጋሽዬ ትንሽ ምስጋና አለኝ ቤቱን ከሚሚዬ። እኛ ልጆቻችሁ ወይም ኦደንሳችሁ 2 ዓመት ሆነን ከተዋወቅናችሁ። ጋሽዬ መካሪ እንዲሁም ተጫዋች፣ እሙችዬም ጀግና የወንዶች እናት ነች። አባዬም ሳቂታ እንግዳ ተቀባይ። እንደናንተ ያለ የለም ሚዲያ ላይ ወጥተው ካወቅናቸው ሰዎች ካየነው ፈገግታ የእናንተ ልዩ ነው ከላይ ነው ስጦታ። አሁን አምን በሉ እኛን መርቃችሁ ረዥም እድሜና ጤናንም ሰጥቷችሁ በጨረቃዎቹ ለመጦር ያብቃችሁ። በደንብ አቀርባለሁ ከኛ ምስጋናችን 2 ጨረቃዎች የሚዲያ መሪ ወለዳችሁልን። ከዚህ በኋላ ግን ድጋሜ ጸብ የለም፣ በደንብ ምከሩልን። የብሩኬም አባት ሆነ እኮ ጋሽዬ እሙሽን ወስደሻል፣ አይዞሽ ቅመምዬ። እነዚህ ጨረቆች በጣም ይገርማሉ፣ እናንተን ወደፊት በደንብ ያኮራሉ። በዩቲዩብ ላይ ፈክታችሁ ምትደምቁ፣ በጽናት አቋም ላይ የምትታወቁ። ማን ዩቲዩበር አለ እንደናንተ የሚያምር? እንዲሁስ ማን አለ ፍቅር የሚያስተምር? አስተዋይ አሳቢ ክፋት የለባቸው፣ ዝብርቅርቅ ባህሪም አይታይባቸው። አይዳ የምትሰጡ ለአዲስ ዩቲዩበሮች 2ታችሁ ናችሁ የዩቲዩብ አርበኞች። ደግሞ በዚህ መሃል ፋሚሊዎቻችሁ አንድ ጥያቄ አለን መልሱ ባካችሁ። ከእንግዲህ በኋላ የሴት ቪዲዮ አትስሩ ቤታችሁ፣ ወደፊት ስታዩት እንዳይደብራችሁ። ለናብሳላት ብሩክ አርአያ ብቻ ነው መሆን ያለባችሁ። የቤተሰብ ሐቅን ቶሎ ተወጡና የዛሬ ዓመት ደግሞ የናብሳላት አክስት እኛ ምን ሆና። ይሄ ጊዜያችሁ ነው ከሁሉም የላቀ፣ ደስ ብሏችሁ ኑሩ፣ ህልሜ ነው አለቀ። በዚህ አጋጣሚ ሀብና መለኛው ለፍጹምም ደግሞ ምስጋና አቀርባለሁ። ከጎናቸው ሁሉ አመሰግናለሁ። ላባዬ ሙሽዬ እንዲሁም ጋሽዬ ጨርሰነዋል። አዩዬ በጣም እናመሰግናለን የኔ ውድ። እግዚአብሔር ያክብርሽ፣ በጣፈጣ አንደበትሽ እንዳከብርሽ መድኃኒዓለም ያክብርሽ የኔ ውድ። እውነት ሲሰማ እንደምን ባውሉ የሚመጣ ነው። በጣም ነው የምናመሰግንሽ። በጣም አዩዬ እግዚአብሔር ያክብርሽ የኔ ውድ። ሁላችሁም እንወዳቸዋለን። አዩዬ የኔ ስማርት የኔ ውድ፣ የኛ ጥበበኛ እናመሰግናለን የኔ ውድ። ቀጥይበት እሺ ውዴ፣ የኔ ጀግና። እሷ ሁሌ የሆነ ነገር ባለን ሰዓት ከጎናችን ናት። እናመሰግንሻለን አዩዬ ሁላችሁም።
ዜድዬ ሳይለንቶሽሳ የኔ ቆንጆ ሳይለንቶሽ ሰው እኮ ሚሚዬ ኑሮት ሳይሆን ያለውን ተፈጥሮ ነው ያለውን ስጦታ ነው ያለውን ነው። አይዞሽ ይሄ ነገር ይሄን ነገር እናስተካክለው፣ ይሄ ነገር ይሄ በዚህ ይሆናል። ሙላዝም ገንዘብ ሙላዝም ስጦታ ያ አይደለም። አይዟችሁ አለዋችሁ። የክፉም ጊዜ የትንሽም ጊዜ የጥሩም ጊዜ አንድ አይነት መልክ ያዙ ሰዎችዬ። በእውነት ነው የምላችሁ። ይቺ እድሜ አጭር ናት፣ ህይወት አጭር ናት። አንድ አይነት አቋም ይኑራችሁ። የሰው ልጅ ናችሁ። እርግጥ ልትሳሳቱ ትችላላችሁ፣ ግን ይቅር በለን ይሄ ነገር ይሄ እንደዚህ ቢያስከፋንስ እያላችሁ በእውነት ታላወራን ብላችሁ ያን ያህል ተነዝር ማንዝራችን ዘር እየቆጠራችሁ አትሳደቡ። በእውነት ነው የምላችሁ። በኋላ ይቆጫችኋል። እኔ ምንም አይመስለኝ። ዘሬም ባለም የሚታወቅ ነው። ተንጉዴ አልወጣሁም መቼም ተጓሩ። ስለዚህ የኔ ውዶች የኔ ፍቅሮች እኔ ሁል ጊዜ ወዳችኋለሁ፣ እንደምላችሁ ሁል ጊዜ ወዳችኋለሁ። ግን አንዳንዴ ማስተዋልን ይስጣችሁ ብዬ ነው ዱዓ ማደርግላችሁ እንጂ ለሰው ልጅ መልካምነት በአዱንያም ባኪራም ይጠቅማችኋል፣ በሰማይ ቤትም ባኪራም ይጠቅማችኋል። በእውነት ነው የምላችሁ። ተው ለልጅ ተወልድ ያላችሁ የወለዳችሁም አላችሁ፣ ይቆጫችኋል ይሄ ነገራችሁ። ተው ሶሻል ሚዲያ ነው ያለ። ወአለይኩም ሰላም ረህመቱላሂ ወበረካቱ። እና ቀጥሉ። እሺ እግዚአብሔር ይመስገን። እንዴት ነሽ? ቤት እየራስና እንዴት ታቆና አላችሁ? ናጥብሽ ነው የገባሁት። ውሸቴ ነው። ሳሙና ከሌለ እኔ እገዛልሻለሁ። ሳሙና ከሌለ ካርጎ ግን ብገባ ራሱ ያው ስድቡ ለኛ አዲስ ስላልሆነ እስቲ አዳምጧ። ቆይ ልትሳደብ ነው የመጣችው። እናዳምጣታለን። ጌታዬ እኔ አልሳደብም እንጂ ይኸው ጌታዬ ልትሳደብ ነው የመጣችው አላለኝ። ክርስቲያንታስኩኝ እና ሳዲና ናቸው አላችሁ። እግዚአብሔር ይመስገን። ደህና ነን የኔ ቆንጆ፣ ደህና ነን የኔ ማር። እና አውሩ ተንፍሱ። በዛ አጋጣሚ እስቲ ቆይማ ንግስቷ ደግሞ ፈጣሪ ይጠብቅሽ የኔ ውድ። ከሰማሽኝ እዚህም ካለሽ አለሽ አንድ አይነት ሲሆን እኮ ፕሮፋይላችሁ አሁን እየጠፋብኝ ነው ያው። እና በጣም እናመሰግናለን ንግስቷ። እኔ በእውነት አንዴ ስምሽን በእውነት ቁም ነገር ስነግራችሁ የሁላችሁ ስም አልይዝም ነው የሚገርማችሁ። እዚህ ቤት ይቅርታ አድርጉልኝና ያው ወጣ ገባ ስለምነው ነው። እና ንግስቷዬ በጣም እናመሰግናለን። አላመሰገንኩሽም፣ በውስጥም አላመሰገንኩሽ። ሞቅ ድምቅ አድርገሽናል። ሁላችሁም የጨረቃ ፋሚሊ ሞቅ ድምቅ የምትሳደቡትም ኑሩ፣ ክፉ አይንካችሁ እና መኖራችሁ ድምቀት ነውና ኑሩ። ግን ንግስትዬ በጣም ነው የማመሰግነው። እኔ ውድ ፏ ብልጭ ብለሽ ነበር የዋልሽው። ደግሞ የእንትና ሚስት ትመስላለች ስልሽ የግድ ልምሰል እያልሽ ነው። በነገራችን ላይ አሁን ሳስበው ምስኪን። አይ ተይ ረጋ በይ፣ ትመስያለሽ። ለማንኛውም እሺ ሰላም ሁኑ። የማንም ሚስት ዜዶ ግላጨው እንጂ ወይ ጉድ! የእንትናን ብለሽ ቦታውሽ ናሀባይ ጨረቃ ፋሚሊ ትለያላችሁ፣ ጎበዝ ናችሁ። እናመሰግናለን ጨረቃዎቻችን። ፋዲም ምቅድም ስላደረጋችሁ ወይ ይክሩን ትመስላለህ ብዬ ነበር። ይክሩን ትመስላለህ ብያት አሁን ልሽ የግድ ልምሰል እያለ እየተገላለጠ ትወጣለች። ኧረ ጉድ ፈላ ወርፈላ። ናኑካ ናይማ እኔ ውድ ናይ ተንፍሽ። እኔዋ ደግሞ ቆይታ ያለሽ በውስጥ እንዴት እንደምሞልጭሽ እኔ ያልኩሽን ሰምተሻል? ግን ማን ነው አንተ? ምን ብለሽ ሪከርድ ያልሰማሽም? ሰምቻለሁ፣ ግን እንዴት ብዬ ነው? እንዴት አድርጌ አንተ ጓሌ አንተ ጓሌ
አመይለ ኩን ማአላህ ማለት ነው ዲኮ ማለት ነው ሲሰርባት አወድም ግን ሰው ስትሳደብ ምንም አይመስላትም ተሰርባ ስታበቃ ምን እንደምታረግ ታውቂያለሽ ትመርቀናለች እንግዲህ ስለዚህ ተቀልቧ አይደለም ቻሉት እንግዲህ አፏ ብቻ ነው የሚሰደበው ማለት ነው ተረጃ አይ እኔ ሲያናዱኝ ነው በጧት ኩን በአላህ ጧት ጉርበይማ ስሚማ እስካሁን የለችም ነበር በወላይ ጧት 12 ሰዓት ፈርዶብኝ ወደ ላይ ወደ ታይስል እንደው ስሜን ብልት ያረጉኛል ብታይ ከዛ እናደው ነው እኔ በተሰቦቼ ራሴ ያውቃሉ በተሰቦቼ እንዳይነኩ ነው እንጂ እኔ ወይ ማውራት አቅቶና አይደል ብዙ ነገር ተፈጥሮ ነው እሺ እኔ ቆንጆ እንጂ እኔ መሳደብ አልወድም የኔ ማይ መጣ እንደዛ እኔ ደግሞ ሽፍን ነው እንዴ በጣም ደነገጥኩ ናኑ ለምሳሌ ሽበት ሊሳካልሽ ለቀሽ ወረሽ ወጣ ጎትተሽ ይዘሽ ነው ምን ሙይት ያዚ እኔና ሲቀርታ አይዋ በጣም ነው ምት ለትረብሽ ለማንኛውም ምን ያላመሰግናችሁ ነው ማለት ነው አዎ ደህና ዋሉ ሰምታችኋል አንቺ የት ነው የምትሄጂው እንዴት ነሽ አንዳው ይስሙኝ እንዴት ነሽ ደህና ነሽ ሰላም ነው ፋፊ እኔ ታውቂኛለሽ እኔ ግን አላውቃትም ወይስ ስም ቀይራ እኔ ታውቂኛለሽ አንቺ ደግሞ ማን ያውቅሻል ልጄ ኦ ማይ ጋድ አላውቅሽም ነበር ተዋወቅን እኔ እኮ ማለት አልገባም ብዙ እንዴት ድሮ አይደለም ስራ ስለሚበዛብኝ ልጅ ጽዲያት ምግብ ገብቼ ማለት ነው ቃወጡኝ ራሴ ሊያሳብኝ እና ታያለን ማለት አንዴ እስቲ ዝም በሉ አይ ወይ ምን አለ ባታቂ አትራሱ አግሻለሁ እትም እንደምን ነው ኧረ አቃታል እንዴ አቃታለሁ እኮ እኔ እኮ ገስት እየገባሁ ነው እንደዚህ አላም ላይ እናቴ ለስሙ አንጂ ታውቂኛለሽ አውቃ ነው ወራዳ እኮ ናት አቃታለሁ ሰምተሻል ተይ ናኒ ተይ እባክሽ እንኖርበት አሁን እኮ ደስ ብላት ፍጡር ልትበላ እኮ ነው እዛ በይ እግር በይ አንቺ ወንድሻለሁ እኮ እናቴ እኔ ወንድ ስለወደድሽኝ ትናንትና እኮ አየሁት ሀብታም ወንድ ማረኝ የሀብታም ስድብ ሰምቼ ስቄ ልሞት ብታው እንደው እና የድሃ ስድብ አለ እንዴ ያንቺ ደግሞ የተለየ ነው የድሃ ስድብ እንዴት አይነት ነው ደግሞ የዚህ የዲሃና የከበርቴ ስድብ ተለይተዋል እንዴ እንከሲስ እንግዲህ ነው ያለው ሀብታምና ሀብታም የሚጣላው በዶላር ነው ከዛ መጨረሻ ላይ ዶላሩን ተወዳድረው ለዚህ እናረጋለን በኋላ ደግሞ ምን ተባለ አንተ ፈሳም ነህ አስፈሳም ገብቶኛል እኔም ተናድጃለሁ ተይ ቆማ አላህ እየተቆጣችሽ ነው ዜት እንዴ ሰው እያለች ስሚ የኔ እንዳውሬ ነኝ እንዴ በይ መጀመሪያ በይ እግር በይና በይ ወራዳ እየበላችሁ ባቴ ቀናምላ እኔ ገስት ላይ ስለሆንኩ ሞልጭልሻለሁኝ ማለት ነው ደግመኛ ተተሳደብ ለስማት እየተሳደቡ አትሳደቡ ማለት አለ እንዴ ዝም በያት ተድገመው ብቻ አይደለም እኔ እንዳውሬ ሆነ ያለው እንዲያስቀይምሻለሁ ከተሳደባችሁ ይቁጫችሁ ካልተሳደባችሁ አንቺ ስለማትሳደቢ አይቆጭሽም ለተሳደቡ መልስ መልሳለች ካልሽ ይቁጫችሁ ማለት ነው ይቆጫችሁ ቆንጆ እንደዛ ዘድዋ ቁርስ በልተሻል ቁርስ በልዕክደ ቁርስ ጠይቅልኝ ቡና ነው ያልጠጣሽው ወይስ ቁርስ ነው ያልበላሽው የኔ ወንድ ቁርስ ትበላለች ዜድ 12 ሰዓት ጀምራ ነገር ስትበላ አርፍዲያን የመጣችው በመሰዓቷ ትበላለች ሱሜ የትኛው ነው ነገር የበላሽ ዜድ ማለት ነው ከባሏ ጋር ተኝቶ ጠዋት ተነስቶ
አንቺ ወራዳ ለደድማ እንደዛ አትያትም። ወራዳ ነይ ውጪ። ምን ሆና ነው ሳሳስ ትላለች? ሳሳ ያርግሽ። ናንዬ ልንገርሽ፣ እኔ ማለት እኮ የኔ ወርቅ ፈርቻት ወይ ትናገር አጎስ ትላለች ለብዬ እኔ ወርቄት ናት ልናገር ነበር ግን ፈራው። አንቺ ያስፈራል፣ ያስፈራል በጣም። አንደበቷ እኮ ተያዘ። አንቺ አንደበቷ እኔ ማለት ነው ኮሜዲ እንሰራለን ብዬ ማለት ነው እሷ ያለችበት ጊዜ ቀባለው ብዬ ማለት ነው ሲገባ እሷ